ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ። የሀገራችን ሰላምና መረጋጋት የሚመራቸው አካላት ተናበው ግጭት ለማባባስ እየሞከሩ ነው አለ የኢትዮጵያ ፌዴራል ፖሊስ። በትላንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና አካባቢው የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ ታዝበናል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለሕዝብ ይፋ ያደርጋል። ከዚህ ውጪ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ሕጋዊ እርምጃ ግጭቱን ተቆጣጥሯል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና የሕዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱ ላይ ፖሊስ ጥብቅ ሕጋዊ እርምጃ እንደሚወስድ ፖሊስ ያስታውቃል። ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ።